ሰላም ጤና ይስጥልና አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። የፌዴራል ጠቅላይ ፍርድ ቤት በአቶ ታዬ ደንደዓ ላይ ተላልፎ የነበረውን የ7 ዓመት እስራት ወደ 4 ዓመት ዝቅ አደረገ። በትግራይ ክልል የሚያስተምሩ መምህራን ደሞዝ መቋረጥ መፍትሄ እንዲሰጠው ለትምህርት ሚኒስቴር ደብዳቤ መጻፉን የኢትዮጵያ መምህራን ማህበር አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ጠቅላላ ምርጫ 18 ሚሊዮን በላይ መራጮች መመዝገባቸውን ገለጸ። በመካከለኛው ምስራቅ የተባባሰ የመጣውን ጂኦፖለቲካዊ አለመረጋጋት ለኢትዮጵያ አየር መንገድ አዲስ የገበያ ዕድል ፈጥሮለታል ተባለ። የዓለም የንግድ ድርጅት በሆርሙዝ የባህር ሰርጥ ላይ የተጋረጠውን ቀውስ ተከትሎ የ2026 የዓለም ኢኮኖሚ እድገት ትንበያው ከ2.8 በመቶ ወደ 2.5 በመቶ ዝቅ ማድረጉን አስታውቋል። የፌዴራል ጠቅላይ ፍርድ ቤት በአቶ ታዬ ደንደዓ ላይ ተላልፎ የነበረውን የ7 ዓመት እስራት ወደ 4 ዓመት ዝቅ አደረገ። የፌዴራሉ ጠቅላይ ፍርድ ቤት በቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንደዓ ላይ ተላልፎ የነበረውን የ7 ዓመት ጽኑ እስራት ቅጣት ወደ 4 ዓመት ዝቅ ማድረጉን አስታውቋል። ፍርድ ቤቱ ይህንን ውሳኔ ያስተላለፈው ግለሰቡ ያለ ፍቃድ የጦር መሳሪያ በመያዝ ወንጀል ተከሰው የቀረበባቸውን የቅጣት ቅነሳ ይግባኝ መርምሮ ሲሆን ለውሳኔውም የተከሳሹን የጤና ሁኔታ፣ የቤተሰብ አስተዳዳሪነትና ቀደም ሲል ለሕዝብ ያበረከቱትን አስተዋጽኦ ከግምት ውስጥ በማስገባት ነው። በክስ ሂደቱ ወቅት የታዬ ጠበቆች እንደ ጠቅላይ ሚኒስትር አብይ አህመድና የአዲስ አበባ ከንቲባ አዳነች አቤቤ ያሉ የመከላከያ ምስክሮች በችሎት ባለመቅረባቸው የተከሳሹ የመከላከያ ምስክሮች የማሰማት መብት መጣሱን በመጥቀስ ሲከራከሩ ቢቆዩም አቃቤ ሕግ በበኩሉ ባለስልጣናቱ ያልቀረቡት በስራ መደራረብ ምክንያት መሆኑን ለችሎቱ አስረድቷል። በትግራይ ክልል የሚያስተምሩ መምህራን ደሞዝ መቋረጥ መፍትሄ እንዲሰጠው ለትምህርት ሚኒስቴር ደብዳቤ መጻፉን የኢትዮጵያ መምህራን ማህበር አስታወቀ። በትግራይ ክልል የሚገኙ መምህራን ከጥር ወር 2018 ዓ.ም ጀምሮ ደሞዝ አለመከፈላቸውን ተከትሎ የኢትዮጵያ መምህራን ማህበር ለትምህርት ሚኒስቴር የመፍትሄ ጥያቄ ማቅረቡን አስታውቋል። የማህበሩ ፕሬዝዳንት ዶክተር ዮሐንስ በንቲ እንደገለጹት የክልሉ መምህራን ማህበር ያቀረቡትን ሪፖርት መሰረት በማድረግ ለሚኒስቴሩ ደብዳቤ የተጻፈ ሲሆን በአሁኑ ወቅት ምላሽ እየተጠበቀ ይገኛል። የክልሉ ትምህርት ቢሮ በኩሉ ከጥቅምት ወር 2018 ዓ.ም ጀምሮ በጀት በመከልከሉ ምክንያት ደሞዝ መክፈል እንዳልቻለ መግለጹ ይታወሳል። ቢሮ ባቀረበው ቅሬታ የፌዴራል መንግስት በጀቱን የማይለቅ ከሆነ የመማር ማስተማር ሂደቱ ሊቋረጥ እንደሚችል አስጠንቅቋል። የክልል መምህራን ከዚህ ቀደም የ17 ወራት ደሞዝ ያልተከፈላቸውን ጥያቄ ሲጠይቁ ቢቆዩም ጉዳዩ አሁንም በሕግ ክርክር ላይ እንደሚገኝና መፍትሄ እንዳላገኘ ይታወሳል። በትግራይ ክልል ያለው የፖለቲካ አለመረጋጋት ለዘርፈ ብዙ ችግሮች ምክንያት መሆኑን የጠቀሰው ማህበሩ የደሞዝ መቋረጥ በትምህርት ስርዓቱ ላይ ከፍተኛ መስተጓጎል እያመጣ መሆኑን አመላክቷል። በመሆኑም የሚመለከተው የመንግስት አካል ለጉዳዩ ቅርበት በመስጠት መምህራኑ የሚገባቸውን ጥቅማ ጥቅም እንዲያገኙና የትምህርት ስራው እንዲቀጥል ጥሪ አቅርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ጠቅላላ ምርጫ 18 ሚሊዮን በላይ መራጮች መመዝገባቸውን ገለጸ። ይሁን እንጂ ከተመዘገቡት መካከል ምን ያህሉ በዲጂታል ስርዓት መመዝገባቸውን ቢሮው አልገለጸም። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛው ጠቅላላ ምርጫ የመራጮች ምዝገባ ጊዜ ሰሌዳ መሰረት ከየካቲት 28 2018 ዓ.ም እስከ መጋቢት 28 2018 ዓ.ም በማከናወን ላይ ይገኛል። ቦርዱ በማኑዋልና በዲጂታል አማራጭ ባከናወነ የመራጮች ምዝገባ በድምሩ 18 ሚሊዮን 556337 መራጮች መመዝገባቸውን ገልጿል። ከተመዘገቡት መራጮች መካከል በጾታ ሲገለጽ ወንድ 10 ሚሊዮን 133639፣ ሴት 8 ሚሊዮን 422698 ተመዝግበዋል። ቦርዱ ለመራጮች ምዝገባ አወዳድሮና ገለልተኛ በፖለቲካ ፓርቲዎች አስተችቶ ያሰለጠናቸውን 187028 የምርጫ አስፈጻሚዎችን አሰማርቷል። በኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ጣቢያዎች የኔትወርክ ጥራት ዝቅተኛ መሆኑና የኤሌክትሪክ መቋረጥ በዲጂታል ምዝገባው ላይ መስተጓጎል እንደፈጠረበት ገልጿል። በአንዳንድ ጣቢያዎች ላይ ታብሌቶችን በወቅቱ አለመድረሳቸው ወይም የሲም ካርድ መረጃዎች ወደ ሲስተሙ የማስገባት ችግሮች መኖራቸውን መራጮችና አስፈጻሚዎች ቅሬታ እያቀረቡ ነው። የኔትወርክ ችግር ባለባቸው ወይም የዲጂታል ምዝገባ በማይካሄድባቸው ጣቢያዎች ሁሉ ምዝገባው እንደተለመደው በመመዝገብ ወይም በማኑዋል እንደሚከናወን ቦርዱ አስታውቋል። ቦርዱ ከኢትዮ ቴሌኮም ጋር በመተባበር ለእያንዳንዱ ታብሌት የኔትወርክ እና የሲም ካርድ ሁኔታዎችን የሚከታተል ልዩ ግብረ ኃይል አቋቁሞ ችግሩን ለመፍታት እየሰራ መሆኑን መግለጹ ይታወሳል። በመካከለኛው ምስራቅ እየተባባሰ የመጣው ጂኦፖለቲካዊ አለመረጋጋት ለኢትዮጵያ አየር መንገድ አዲስ የገበያ ዕድል ፈጥሯል ተባለ።
በእስራኤል አሜሪካ በኢራን መካከል ያለው ግጭት በባህረ ሰላጤው ሀገራት የአየር ትራንስፖርት ላይ መስተጓጎል በመፍጠሩ የደቡብ አፍሪካ መንገደኞች አዲስ አበባን እንደ ዋነኛ የመሸጋገሪያ ማዕከል እየተጠቀሙባት ይገኛሉ። የኢንዱስትሪ መረጃዎች እንደሚያመለክቱት ከመጋቢት ወር ጀምሮ በኢትዮጵያ አየር መንገድ በኩል የሚደረጉ የቦታ ማስያዝ ወይም ቡኮች መጠኖችን በድንገት የ110% ጭማሪ አሳይተዋል። የፍላይት ሴንተር ሳውዝ አፍሪካ የስራ ኃላፊ ሱጋሬት ይህንን ለውጥ የመጣው በተለመዱት የበረራ መስመሮች ላይ በተፈጠረው ስረዛና የአየር ክልል ገደቦች መሆኑን ገልጿል። የዓለም አቀፍ የአየር ትራንስፖርት ማህበር መረጃዎች እንደሚያሳዩት የኢትዮጵያ አየር መንገድ አሁን ካለው ቀውስ በፊትም ቢሆን የቁልፍ የጉዞ መስመሮች ላይ የበላይነቱን እያጠናከረ መቆየቱን አረጋግጧል። ለአብነትም በ2025 ብቻ በጆሃንስበርግ ሙምባይ መስመር በአዲስ አበባ በኩል ከ69,000 በላይ መንገደኞችን በማጓጓዝ ወደ ህንድ የሚደረጉ በረራዎች ቀዳሚው ምርጫ መሆን ችሏል። በተመሳሳይም በብሪታንያና በደቡብ አፍሪካ መካከል ባለው የጉዞ መስመር ኤምሬትስ በ39,000 መንገደኞች በመብለጥ ትልቁ ቀጥተኛ ያልሆነ አጓጓዥ ለመሆን በቅቷል። በተጨማሪም በደቡብ አፍሪካና አሜሪካ መካከል በሚደረግ የጉዞ እንቅስቃሴ አየር መንገዱ ከዩናይትድ እና ከዴልታ በመቀጠል በሶስተኛ ደረጃ ላይ በመቀመጥ ጠንካራ የገበያ ተወዳዳሪነቱን አስመስክሯል። የዓለም ንግድ ድርጅት በሆርሙዝ የባህር ሰርጥ ላይ የተጋረጠውን ቀውስ ተከትሎ የ26 የዓለም ኢኮኖሚ እድገት ትንበያው ከ2.8 በመቶ ወደ 2.5 በመቶ ዝቅ ማድረጉን አስታወቀ። ይህ ማሻሻያ የተደረገው መካከለኛው ምስራቅ የተባባሰ የመጣው ወታደራዊ ግጭት በዓለም አቀፍ የነዳጅና የተፈጥሮ ጋዝ አቅርቦት ላይ ከፍተኛ መስተጓጎል በመፍጠሩ ሲሆን ይህም የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል ከ$116 በላይ እንዲያሻቅብ ምክንያት ሆኗል። በተለይም የዓለምን 20 በመቶ የኢነርጂ ፍላጎት የምታስተናግደው የሆርሙዝ ወሽመጥ ስጋት ውስጥ መውደቁ ለዓለም አቀፍ የሸቀጦች ንግድ እድገት የታቀደውን 1.9 በመቶ ወደ 1.4 በመቶ እንዲያሽቆለቁል ዋነኛው መንስኤ ሆኗል። የኢነርጂ ዋጋ መናር በተለይም እንደ አውሮፓና ኤዥያ ባሉ ነዳጅ አስመጪ ክልሎች ላይ ከፍተኛ ጫና እያሳደረ ሲሆን ይህም የምርት ወጪን ከመጨመሩ ባለፈ የዓለም አቀፍ የፋይናንስ ሁኔታዎች እያጠበበ ይገኛል። በአገልግሎት ዘርፉም ቢሆን በባህር ትራንስፖርት፣ ኢንሹራንስ መውደድ እና በቱሪዝም መቀዛቀዝ ሳቢያ የሚጠቀመው እድገት ወደ 4.1 በመቶ ወርዷል። አፍሪካም ቢሆን በዚህ ቀውስ ሳቢያ የማዳበሪያና ሌሎችም የግብርና ግብዓቶች አቅርቦት እጥረት ሊያጋጥማት እንደሚችል ተመላክቷል። ሆኖም ግን የአርቲፊሻል ኢንተለጀንስ ዘርፍ ኢንቨስትመንት በ2025 ከታየው የንግድ እድገት 42 በመቶውን በመሸፈን ለዓለም ኢኮኖሚ እንደ መጠነኛ መተንፈሻ ተስፋ ሆኗል። አድማጭ ተመልካቾቻችን ከቶፕ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።